ኦሪት ዘፍጥረት ምዕራፍ 42 ያዕቆብም በግብፅ እህል እንዳለ ሰማ። ያዕቆብም ልጆቹን ለምን እርስ በርሳችሁ ትተያያላችሁ አላቸው። እንዲህም አለ፣ እነሆ ስንዴ በግብፅ እንዲገኝ ሰምቻለሁ። ወደዚያ ውረዱ፣ እንድንድንና እንዳንሞትም ከዚያ ሸምቱልን። የዮሴፍም 10 ወንድሞች ስንዴን ከግብፅ ይሸምቱ ዘንድ ወረዱ። የዮሴፍን ወንድም ብንያምን ግን ያዕቆብ ከወንድሞቹ ጋር አልሰደደውም፣ ምናልባት ክፉ እንዳያገኘው ብሎአልና። የእስራኤልም ልጆች ለእህል ሸመታ ከመጡት ጋር ገቡ። በከነዓን አገር ራብ ነበርና፣ ዮሴፍም በምድር ላይ ገዥ ነበረ። እርሱም ለምድር ሕዝብ ሁሉ ይሸጥ ነበር። የዮሴፍም ወንድሞች በመጡ ጊዜ በምድር ላይ በግምባራቸው ሰገዱለት። ዮሴፍም ወንድሞቹን አይቶ አወቃቸው፣ ተለወጠባቸውም፣ ክፉ ቃልንም ተናገራቸው። እናንተ ከወዴት መጣችሁ አላቸው። እነርሱም ከከነዓን ምድር እህል ልንሸምት የመጣን ነን አሉት። ዮሴፍም ወንድሞቹን አወቃቸው፣ እነርሱ ግን አላወቁትም። ዮሴፍም ስለ እነርሱ አይቶት የነበረውን ሕልም አሰበ፣ እንዲህም አላቸው፣ እናንተ ሰላዮች ናችሁ፣ የምድሩን ዕራቁትነት ልታዩ መጥታችኋል። እነርሱም አሉት፣ ጌታችን ሆይ አይደለም፣ ባሪያዎችህስ ስንዴን ሊገዙ መጥተዋል። እኛ ሁላችን የአንድ ሰው ልጆች ነን፣ እኛ እውነተኞች ነን፣ ባሪያዎችህስ ሰላዮች አይደሉም። እርሱም አላቸው፣ አይደለም፣ ነገር ግን የአገሩን ዕራቁትነት ልታዩ መጥታችኋል። እነርሱም አሉ፣ ባሪያዎችህ 12 ወንድማማች በከነዓን ምድር የአንድ ሰው ልጆች ነን። ታናሹም እነሆ ዛሬ ከአባታችን ጋር ነው፣ አንዱም ጠፍቶአል። ዮሴፍም አላቸው፣ እናንተ ሰላዮች ናችሁ ብዬ የተናገርኋችሁ ይህ ነው። በዚህ ትፈተናላችሁ። ታናሽ ወንድማችሁ ካልመጣ በቀር የፈርዖንን ሕይወት ከዚህ አትወጡም። እውነትን የምትናገሩ ከሆነ ነገራችሁ ይፈተን ዘንድ ከእናንተ አንዱን ስደዱ፣ ወንድማችሁንም ይዞ ይምጣ፣ እናንተም ታስራችሁ ተቀመጡ። ይህ ካልሆነ የፈርዖንን ሕይወት ሰላዮች ናችሁ። 3 ቀን ያህል በግዞት ቤት ጨመራቸው። በሦስተኛውም ቀን ዮሴፍ እንዲህ አላቸው፣ ትድኑ ዘንድ ይህን አድርጉ፣ እኔ እግዚአብሔርን እፈራለሁና። እናንተ የታመናችሁ ከሆናችሁ ከእናንተ አንዱ ወንድማችሁ በግዞታችሁ ቤት ይታሰር። እናንተ ግን ሂዱ፣ እህልንም ለቤታችሁ ራብ ውሰዱ። ታናሹንም ወንድማችሁን ወደ እኔ ይዛችሁ ኑ፣ ነገራችሁም የታመነ ይሆናልና አትሞቱም። እንዲህም አደረጉ። እነርሱም እርስ በርሳቸው እንዲህ ተባባሉ፣ በእውነት ወንድማችንን በድለናል። እኛን በማማጠን ነፍሱ ስትጨነቅ አይተን አልሰማነውምና ስለዚህ ይህ መከራ መጣብን። ሮቤልም መልሶ እንዲህ አላቸው፣ ብላቴናውን አትበድሉ ብያችሁ አልነበረምን? እኔንም አልሰማችሁኝም። ስለዚህ እነሆ አሁን ደሙ ይፈላለገናል። እነርሱም ዮሴፍ ነገራቸውን እንደሚሰማባቸው አላወቁም፣ በመካከላቸው አስተርጓሚ ነበርና። ከእነርሱም ዘወር ብሎ አለቀሰ። ደግሞም ወደ እነርሱ ተመልሶ ተናገራቸው። ስምዖንንም ከእነርሱ ለይቶ ወስዶ በፊታቸው አሰረው። ዮሴፍም ዓይበታቸውን እህል ይሞሉት ዘንድ አዘዘ። የእየራሳቸውንም ብር በእየዓይበታቸውም ይመልሱት ዘንድ ደግሞም የመንገድ ስንቅ ይሰጡአቸው ዘንድ አዘዘ። እንዲሁም ተደረገላቸው። እነርሱም እህሉን በአህያቸው ላይ ጫኑ፣ ከዚያም ተነሥተው ሄዱ። ከእነርሱም አንዱ ባደሩበት ስፍራ ለአህያው ገፈራን ይሰጥ ዘንድ ዓይበቱን ሲፈታ ብሩን አየ፣ እነሆም በዓይበቱ አፍ ላይ ነበረች። ለወንድሞቹም ብሬ ተመለሰችልኝ፣ እርሷም በዓይበቴ አፍ እነኋት አላቸው። ልባቸውም ደነገጠ፣ እየተንቀጠቀጡም እርስ በርሳቸው ተባባሉ፣ እግዚአብሔር ያደረገብን ይህ ምንድር ነው? ወደ አባታቸውም ወደ ያዕቆብ ወደ ከነዓን ምድር መጡ። የደረሰባቸውንም ነገር ሁሉ እንዲህ ብለው አወሩ። የአገሩ ጌታ የሆነው ሰው በክፉ ንግግር ተናገረን፣ የምድሪቱም ሰላዮች አስመሰለን። እኛም እንዲህ አልነው፣ እውነተኞች ሰዎች ነን እንጂ ሰላዮች አይደለንም። እኛ የአባታችንን ልጆች
12 ወንድማማች ነን፣ አንዱ ጠፍቶአል፣ ታናሹም በከነዓን ምድር ዛሬ ከአባታችን ጋር አለ። የአገሩም ጌታ ያ ሰው እንዲህ አለን፣ የታመናችሁ ሰዎች ከሆናችሁ በዚህ አውቃለሁ። አንደኛውን ወንድማችሁን ከእኔ ጋር ተዉት፣ ለቤታችሁም ራብ እህልን ወስዳችሁ ሂዱ። ታናሹንም ወንድማችሁን አምጡልኝ። እውነተኞች እንጂ ሰላዮች አለመሆናችሁንም በዚህ አውቃለሁ። ወንድማችሁንም እሰጣችኋለሁ፣ እናንተም በምድሩ ትነግዳላችሁ። እንዲህም ሆነ። ዓይበታቸውን በፈቱ ጊዜ እነሆ ከእነርሱ እያንዳንዳቸው ብራቸውንም በእየዓይበታቸው ተቋጥሮ አገኙት። እነርሱም አባታቸውም የብራቸውን ቍጥራት አይተው ፈሩ። አባታቸው ያዕቆብም እንዲህ አላቸው፣ ልጅ አልባ አስቀራችሁኝ። ዮሴፍ የለም፣ ስምዖንም የለም፣ ብንያምንም ትወስዱብኛላችሁ። ይህ ሁሉ በእኔ ላይ ደረሰ። ሮቤልም አባቱን አለው፣ ወደ አንተ መልሼ ያላመጣሁት እንደሆነ ሁለቱን ልጆቼን ግደል፣ እርሱን በእጄ ስጠኝ፣ እኔም ወደ አንተ እመልሰዋለሁ። እርሱም አለ፣ ልጄ ከእናንተ ጋር አይወርድም፣ ወንድሙ ሞቶ እርሱ ብቻ ቀርቶአልና። በምትሄዱበትም መንገድ ምናልባት ክፉ ነገር ቢያገኘው ሽምግልናዬን በኀዘን ወደ መቃብር ታወርዱታላችሁ።